ምሳሌ አባቷ ጋር ተገናኘች። ብሩክ ልጁን ሲያገኝ ራሱን መቆጣጠር አቅቶት በእንብርክኮ ወደቀ። ምሳሌ አባቷን በእቅፏ ውስጥ አስገብታ እንቅ አርጋ አቀፈችው። በስስት ማቅፋ ስስመው ነበረ። የስንት ጊዜ ናፍቆት አባቴ የት ነው እያለች በጥያቄ ስትሰቃይ የነበረችው ምሳሌ አባቷን ስታገኘው በስስት አቅፋ ሳመችው። ብሩክም ልጁን እያነባ እቅፍ አደረጋት። ጠረኗን አሸተተ። በጣምም ደስ አለው። ቅድስት ብሩክን ስታየው በጣም ደስ አላት። ነገር ግን ሁኔታውን እንደዛ ተቦሳቅሎ ስታየው በጣም አዘነች፣ አለቀሰች። መድብል የእውነትም ወንድም ነው፣ የእውነትም አጎት ነው። ወንድሙን ከዚያ ካለበት ሰቆቃ ሊያወጣው ችሏል ማለት ነው። ሞገስ አሁንም ህይወቱ አደጋ ላይ ነው። ዝና ማህሌትን ሆስፒታል ድረስ ሂዳ ባለበት አፍና እንድትገለው ትዕዛዝ ሰጣት። እና ማህሌት አመቻችታ ሞገስ የተኛበት አልጋ ክፍል ውስጥ ገብታ ልታፍነው ገብታለች። ከዛስ በኋላ ምን የሚፈጠር ይመስላል የሚለውን አብረን የምናይ ይሆናል። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንኳን በሰላም መጣችሁ። ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ምሳሌ ድራማ እንደቀጠለ ይገኛል። በባለፈው ክፍል ብሩክ ካለበት ወደ ሆስፒታል ገብቶ ከሆስፒታል ደግሞ ወደ ቤቱ ተመልሶ ምሳሌ አባቷን ስታየው ራሷን መቆጣጠር አቅቷት እያንዘፈዘፋት ሰውነቷ በፍርሃት እየተንቀጠቀጠች ነበር ያለቀው። ዛሬ እንግዲህ አባቷ እንደዛ ቦስቅልቅል ብሎ ተጎድቶ ጉዳት ደርሶበት እንዲሁም ደግሞ ሰውነቱ ላይ የአደጋ ምልክት ደርሶበት ስታየው በጣም ደንግጣ ነበረ። ሙሉ ቤተሰቡ ደንግጧል። ብሩኬ እንደዛ በመሆኑ አዝኗል ማለት ይቻላል። ምሳሌ እንግዲህ አባቷን መምጣት ማመን አቅቷት በስስት እቅፍ አድርገው ጠረኑን እያሸተተች በጣም ስታለቅስ ነበረ። ብሩክም እንደዛው ልጁን ማግኘቱን ማመን አቅቶት በናፍቆት እንዲሁም ደግሞ በስስት ሲላቀሱ አይተናል። ግን ምሳሌና ብሩኬ በመገናኘታቸው ማን ነው በጣም ደስ ያለው? እኔ በበኩሌ በጣም ደስ ብሎኛል። ምክንያቱም ብሩኬ አንድ አባት ለልጁ ከሚከፍለው ዋጋ በላይ ከፍሏል። ለልጁ ሲል ብዙ ተሰቃይቷል። ለልጁ ሲል ብዙ ፈተናዎች አይቷል። ከመጥፎ ሰዎች ጋር ተጋፍጧል። ያ ሁሉ ነገር ፈተና አልፎ ልጁንም አሳከመ። ልጁን አሁን ላለችበት ጤና ከፈጣሪ በታች ያደረሳት እሱ ነው። አሁን ደግሞ ካለበት አደጋ በወንድሙ ምክንያት ወጥቷል። ነገር ግን በጣም እጅግ በጣም ብዙ ዋጋ ለልጁ ከፍሏል። ይሄ ደግሞ ይሄ ሁሉ ፈተና ካለፈ በኋላ አባትና ልጅ በመገናኘታቸው እንዲሁም ደግሞ የብሩኬ ስቃይ አብቅቶ ወደ ቤቱ በመመለሱ በጣም ደስ ብሎናል። እኔ በበኩሌ በጣም ነው ደስ ያለኝ። ምክንያቱም ከዚህ በኋላ ደግሞ ብሩኬ ደስተኛ ህይወት ይገባዋል። አንድ ጀግና አባት ጥሩ ህይወት ይገባዋል። ደስተኛ የሚሆነው ደግሞ ከቅድስቴ ጋር ጥሩ ባልና ሚስቶቹ ነው። ህይወታቸውን አስቀጥለው ደስተኛ ህይወት መኖር አለባቸው። እንግዲህ ያቺ ደግሞ ማህሌት ብሩክ ወደ ቤቱ መመለሱና በህይወት እንዳለ ስትሰማ ደግሞ ወደ እሱ ህይወት መመለስ ፈልጋለች። ምናልባችም ብሩኬ ይቅርታ ካደረገላት ወደ ብሩኬ ህይወት መመለስ ትፈልጋለች። በዚህ በኩል ደግሞ ዝናን ትፈልጋለች። በቃ ራሱ ወዳድ ከዛ ከዚህ እንዳለች አሁን ደግሞ ጭራሽ የሞገስንም ህይወት ልታበላሽ ቆርጣ ተነስታለች ማለት ነው። እንግዲህ እንደምናውቀው ኤፍራታ ናት ለሞገስ ደም የሰጠችው። ሞገስ አሁን በጥሩ ጤና ደረጃ ላይ ይገኛል። ያው ለተወሰነ ጊዜ እስከሚያገግም ድረስ እዛው አልጋ ተይዞለት ሆስፒታል ይገኛል ማለት ነው። ነገር ግን ማህሌት እያለች ምን ሰላም አለ? ዝና እያለ ምን ሰላም አለ? ኤፍራታ ከመድብል ገንዘብ ተቀብላ 25,000 ብር ተቀብላ ደም መስጠቷ ለእነሱ ጥሩ ቢሆንም ነገር ግን አሁንም ሞገስን ወጥመድ ውስጥ ከቶታል። ምክንያቱም ኤፍራታ ስታወራ የት ሆስፒታል እንደተኛ ሞገስ ማህሌት ስላወቀች ቀጥ ብላ ነበር ሄዳ ለዝና የነገረችው። ዝናም ደግሞ ይሄ በጣም እንደሚያስደስተውና ሞገስ ካለበት ቦታ በህይወት እንደማይወጣ አስረግጦ ነገራት። ለዛም ደግሞ ይሄን ስራ
የምትወጪው ከሆነ ከፍተኛ ገንዘብ ታገኛለሽ፣ የፈለግሽውን ነገር አደርግልሻለሁ። አሁን ሂጂና ሆስፒታል ድረስ ያለበትን ሁኔታ ማን አብሮት በዙሪያው እንዳለ ማጣራቱ ይኖርብሻል ብሎ ነገራት። እንግዲህ ማሌት ብትፈራም ግን ለገንዘብ ስትል ብዙ ነገር ታደርጋለች እና እሺ ብላ ፈቃደኛ ሆነች። ዝና እንግዲህ ለካሌብ ደውሎ ነገረው ሞገስ በህይወት እንዳለና እዛው ያለበት ሆስፒታል ድረስ ሄደው ሊጨርሱት መጨረስ እንዳለባቸው ሲነግረው ካሌብም እና ታዲያ እኔን እኮ ማማከር አይጠበቅብህም በራስህ መጨረስ ትችላለህ ሲል አይ አሁን ነገሩ ከባድ ስለሆነ ተጨማሪ ኃይል ያስፈልገኛል ብሎ ነገረው። እናም ለሞገስ የፈለገውን ያክል ኃይል ወስዶ ጉዳዩን ማስጨረስ እንዳለበት ካሌብ ትዕዛዝ ሰጠው። እንደተባለውም ሞገስም ሆስፒታል ሉላ ጋር ነበር ያለው። ሉላን ወደ ቤት ላካት። ምክንያቱም ኤፍራታ ናት ደሙን የሰጠችኝ። ኤፍራታ አወቀች ማለት ደግሞ ማህሌትን ታውቃለች። ማህሌት ካወቀች ደግሞ ዝና ጆሮ ይደርሳል ማለት ነው። ስለዚህ በማንኛውም አጋጣሚ ዝና ሊመጣ ይችላል። እሱ ከመጣ ደግሞ አንቺን እዚህ ካገኘሽ ጥሩ አይፈጠርም። ስለዚህ እኔ ምንም አልሆንም፣ አንቺ አሁን ወደ ቤት መሄድ አለብሽ ብሎ ለምኖ ወደ ቤቷ እንድትሄድ ያደርጋታል። ሉላ ግን ለሞገስ በጣም ፈርታለች፣ አስባለች፣ ልታስብም ይገባታል። ምክንያቱም ሞገስ አሁን ያለበት ሁኔታ ጥሩ አይደለም። አንደኛ ህመም ላይ ነው ያለው፣ ብዙ ደም ፈሶታል፣ ሰርጀሪ ተሰርቷል። አሁን ደግሞ ዝና ደግሞ በሰላም ሊተው አይችልም እና ያ ነገር አሳስቧታል። ብቻ ወደፊት ብዙ ህልም አልሟል ከሉላ ጋር ወደፊት ገንዘባቸውን አስለቅቀው ጥሩ ህይወት መኖር እንደሚፈልጉ ሲነግራት ነበረ። መቼ ነው ግን የፍላጎታቸው ተሳክቶላቸው ሉላና ሞገስ በሰላም በፍቅር የሚኖሩበትን ቀን ሁላችንም ናፍቀናል። እናም እንግዲህ ያው ዝና ሞገስ እዛ እንዳለ ስላወቀ ማህሌት ልኳታል። ማህሌትም ደግሞ ተጨማሪ ሰው ተጨማሪ ኃይል እንደምትፈልግ ነገረችው። ዝናም እንግዲህ ተጨማሪ ሰው ከፈለሽ ያው ክፍያውን ይካፈልሻል ማለት ነው ሲላት፣ አይ በቃ እኔ ጨርሰዋለሁ አለችው። ዝናም እንግዲህ ይሄን ነገር ሁሉ ካደረግሽ ሁሉን ነገር አንቺ ነሽ የምትወጩ፣ ሪስኩንም ራስሽ ነሽ የምትወጩ ብሎ ነገራት። እሺ ብላ ያለምንም አቅማማት ተስማማች። ሞገስ አሁን ህይወቱ አደጋ ላይ ነው። ማህሌት ሆስፒታል ገብታ እየተጠባበቀች ትገኛለች እድሉን ካገኘች ሞገስን አፍና ለመጨረስ። እናም የተኛበት ድረስ ገብታ ልታፍነው ውሳኔዋን ወስና ጨርሳለች። ማለት ከዚህ በኋላ የእውነት ልትገለው ነው ወይስ ደግሞ ዶክተሮች ይደርሳሉ ወይም ደግሞ ሌላም ጠያቂ ሰው ሊደርስባት ይችላል። ግን አሁን ላይ የታየው ማለት ልታፍነው እንደገባች ነው። ቤት ውስጥ ደግሞ ምሳሌ አባቷን ስላገኘች በጣም ደስ ስላላት ለአባቷ ሽሮ ሰርታ ስታበላው አይተናል። እንዲሁም ደግሞ ዳጣም ደግሞ ብሩክ ስለመጣ በጣም ደስ ቢላትም ሞገስ ደግሞ እዛ ጉዳት ደርሶበት ሆስፒታል በመሆኑ በጣም አዝናለች። እናም ብሩክን ቁጭ አድርጋ የተፈጠረውን ነገር ሁሉ እስከ ዛሬ ድረስ የሆነውን ነገር ሁሉ ከምሳሌ ጋር በተራ በተራ አንድ ባንዱን እየነገሩ ትንፋሹን ሊቆርጡት ደረሱ። እንግዲህ አንድ ባንድ ያው ብሩክ ማውራት ባይችልም የሚያወሩትን አንድ ባንድ ሁሉም ነገር ይሰማል፣ ግን አይመልስላቸውም። ብቻ ፊቱ ላይ ፈገግታ ነበረ። በጣም ጉዳት ስለደረሰበት ምንም ነገር ማውራት አይችልም። ቅድስትም እንግዲህ ብሩክን እየተንከባከበችው ትገኛለች። አጥሚቱንም አንዳንድ ምግቦችንም እየሰራች እየተንከባከበችው ከአለበት ጉዳት ከቁስሉ እንዳገግም እያደረገችው ትገኛለች። እና በባለፈው አብሯት እንዳለ ገፍትራው ስትነሳ በዛ ተቀይሞ ትቷት የሄደ መስሏት እንዳዘነችም እና እስካሁን ድረስ ባሳለፉት ነገር ተስፋ እንደቆረጠች እና ይመለስም እንዳልመሰላት ሁሉ ቁጭ አድርጋ ነገረችው ለብሩኬ። ብሩኬም ቅድስትን እቅፍ አደረጋት። እናም እሱ ስለመጣ ደስ እንዳላትና አሁን ላይ በጣም ደስተኛ እንደሆነችና ብቻ ለምሳሌ የከፈለው ዋጋ በጣም ብዙ እንደሆነና ህይወቱን አደጋ ላይ ጥሎ ይህ ሁሉ ነገር ማድረግ እንደሌለበት
ፈጣሪ ባያግዛቸውና በመድብል እገዛ ባይሆን ኖሮ እኮ ምናልባችም የሶስታችንም ህይወት አደጋ ላይ ነበረ። አሁን ላንኖር እንችላለን። አንተም ምሳሌም ምናልባችም እኔም በህይወት ላንኖር እንችል ነበር። ስለዚህ እንደዚህ አይነቶችን ሪስኮች መውሰድ የለብን ብላ ለብሩኬ ነገረችው። ብሩኬም እንግዲህ በስስት እያያት ቅድስት የነቀፍ አደረጋት። አሁን በጣም አስፈሪው እና አሳሳቢው የሆነው የሞገስ ህይወት ነው። ሞገስ እንግዲህ በጅቦች ተከቧል። ያ ማለት ዝናና ማህሌት ከበውታል ማለት ነው። እንዲሁም ደግሞ የካሌብ ሰዎች ከዛ ሆስፒታል በህይወት ይወጣል ወይስ አይወጣም የሚለውን ነገር አብረን የምናይ ይሆናል። እንግዲህ ውድ ቤተሰቦች ለዛሬ ያስኩላችሁ ምሳሌ ድራማ ክፍል 104 ይሄን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰብስክራይብ ማድረጋችሁን አትረሱ። መልካም ጊዜ